ኪራ መንካት የሌለበትን ሰው ነክቷል፣ ወይንም መምታት የሌለበትን ሰው መጥቷል። ይሄን ሰውዬ እንደምታዩት እንቧ ዘራፍ የሚለውን ሰውዬ ማለት ነው ባንድ ቡጢ ነበር እንግዲህ ምንም እንዳይተነፍስ ያደረገው ማለት ነውና በተለይ ደግሞ እዚህ ጋር ይሄ ልጁ ባይኖር በቃ ማለት ወይሄኛው ይገለው ነበር አንዱ እና ሊገዳደሉ ነው በየፈረቸ ነበር እንግዲህ በመሃል ገብቶ እሱ አገላግሏቸዋል። ኪራ እውነት ለመናገር ይሄን ወሬ ሰፈር ላይ እንዲወራ ያስደረገው እሱ እንደሆነ ስላወቀ ነው የተበሳጨው። ነገሮች በጣም ከባድ ናቸው። የምሩም አማት ወይንም ደግሞ የናሆሚ እናት ከጽዮን ጋር ተስማምታ ከዚህ በኋላ ጭራሽ ደግሞ ሊጎዷት ከምንም በላይ አሁን ከሚናገሯትና ካደረጓት በላይ ሌላ ጉዳት ሊያደርሱባት እንግዲህ ምሩን እንደ ደህና ሰው ወይንም እንደ ታረቀ ሰው መስለው ገብተዋል። ምክንያቱም ቀስ በቀስ እሷን ለማጥፋት ስለሚፈልጉ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ጽናት በጣም ልቧ ተሰበረ፣ በጣም ከፋት። ምክንያቱም እንግዲህ እንዳያችሁት ገጠር ውስጥ በተለይ ደግሞ ተወልዳ ያደገችበት አካባቢ ላይ እየተሯሯጡ እየተጫወቱ በነበረበት ሰዓት ላይ ወለም ብሏት እግሯን እያሸላት በነበረ ሰዓት የእጮኛዋ ወንድም ስላያቸው እንዳለ ሰፈር ላይ ሄዶ ጽናት በቃ ዱርዬ ጋር ወንድ ጋር ጫካ ውስጥ ምናምን ብሎ በቃ መጥፎ ወሬ ነበር ያስወራው። በጣም አንገት የሚያስደፋ በሰፈሩ ሰው ራሱ ሰላም ብላ ሰውን ማለፍ እንዳትችል አንገቷን ደፍታ እንድታልፍ የሚያስደርጋትን ነገር ነው እየተናገረውና አንዳንድ ጊዜ አልፈልጋችሁም ያላችሁን ሰው ለምንድን ነው የምንከተለው? አንዳንድ ጊዜ አንድ ሰው አልፈልግም አልፈልግም ነው። ጽናት የሱን ወንድም አላገባም ያላችሁ ስለማትፈልግ ነው። ግን ደግሞ ለምን ይሄ ነገር እንደሚያደርግ አላውቅም። የጽናትም አባት ደግሞ ኪራና ጽናት ይሄ ነገር እንደማያደርጉት ስለሚያውቅና ያያችሁ ሰው ነበረ። ያ ሰው ከተማ መንገዱ ላይ እንዳለ ውጭ ላይ ስለእናንተ ነው የሚወራው፣ ምንድነው ያደረጋችሁት ዛሬ ምናምን ብሎ ሲነግሩት ሁሉ ነገር እውነቱን ነግረዋቸዋል። ግን ደግሞ ይሄ ነገር እንደማያደርጉ አባትየው ስለሚያውቅ ምንም ነገር አላላቸውም። በዛ ላይ እንደሚዋደዱም ስለሚያውቁ ማለት ነው ምንም ነገር አላሉም። ግን ደግሞ ይሄን ነገር የጽናት ስም ስለጠፋ የጽናት አባት ስም ስለጠፋ በሰፈር ውስጥ የጽናት አባት ስለተዋረዱ በልጃቸው ተዋረዱ ቢባል ምንድን ነው የሚጠቀመው ይሄ ልጅ? ኪራም ደግሞ እንግዲህ በንዴት የተነሳ ከዚህ ከሰውየው ጋር ተጣልቶ ማለት ነው በቦክስ ነበር 2 ጊዜ ያለው። በፊት እሱ የሚያምነው በዱላ ነው፣ ይሄኛው ደግሞ በቦክስ አሩን አብልቶታል ማለት ነው ውዶቼ እና ማለት ነው ይሄኛው ልጅ ባይመጣ የጽናት አብሮ አደግ ባይመጣ ነገሮች በጣም ከባድ ነበር የሚሆኑት ማለት ነው። ምክንያቱም ኪራ ከያዘ እንደማይለቀው ነው። ወይ ይሄኛው በዱላ ኪራን ይመታዋል፣ ኪራን ይጎዳዋል፣ ወይንም ደግሞ ኪራ ይሄኛውን ሰውዬ ይጎዳው ነበርና በጣም በቦክስ ሲለው ተጣሞ ነበር የቀረው ማለት ነው። ምክንያቱም ኪራ እንደምታውቁት የከተማ ልጅ በቦክስ አይታማም ማለት ነውና ጥርሱን ነበር ያረገፈውና አገኘሃለሁ አንተ ምናምን እያለ ሄዷል። ምንም ነገር አላደረገም ማለት ነው። ግን ደግሞ ተደብቆ ወይንም ደግሞ አሳቻ ቦታ ጠብቆ ኪራን የሆነ ነገር ያደርገዋል ብዬ ፈርቻለሁ። እዚህ ጋርም እነ ሰኒ እነ ጨበርዬ ሁሉም ተሰባስበው እየተጫዋወቱ ነበር። ግን ጨበርዬ አሁንም ይሄ ልጅ ከቤት አልወጣም ኪራ እቤት እስከሚመጣ ድረስ ናሆምና ኪራ ካልመጡ ስለዚህ ልጅ ምንም ነገር ሊታወቅ አይችልም። ምክንያቱም ልጁ በጣም ከባድ ከምላችሁ በላይ በጣም ሱሰኛና በጣም ሌባ ልጅ ነው። ግን የሚፈልገውን ነገር ወስዶ ለምን ከዛ ቤት አይወጣም? በጣም ትልቅ ጥያቄ ሆኖብኛል። የናሆም እናት ያደረገችው ነገር እጅግ በጣም የሚያስጠላና ከሷ የማይጠበቅ ከናት የማይጠበቅ ነው ያደረገችው። ይህንም ነገር ደግሞ የናሆም አባት ይቅርታ አድርጎላት ችግር የለውም የሰራሹም ስራ ጥሩ ስላልሆነ ነው ትቼሽ ቤት የወጣሁት ብሏት ነበረ። አግንቷት በቃ ወደ ቤት ተመልሰው ሁሉ ነገር በይቅርታ አልፎ ነበር። ግን ከዚህ በኋላ ከጽዮን ጋር ተስማምታ እንደገና በዚህ ምክንያት እንዴት ከባሌ ጋር ታጣላኛለች፣ እንዴት ባሌ ከውጭ እንዳድር ታረጋለች ብላ ሌላ ከባድ በቀል ነው ይዛባት ወደ ቤት ሄደችው። እንደውም ሲደውልላት ምሩ እየጋቡና እየጠጣ ነው ምናምን ነበር ያለችው። እሱ በቃ ሰላም የወረደ ነው የመሰለው እንጂ ሌላ ከባድ መጥፎ ነገር ሊያረጉባት እንደሆነ ራሱ አላወቀም። እኔ ግን የፈራሁት ልጇን እንዳያስወርዱባት መድኃኒት ምናምን ሰጥተዋት ጽዮንና የናሆም እናት የምሩ ልጅ እንዳይገሉባት ነው የፈራሁት ማለት ነው። እና አላቅም በዚህ ሰዓት ናሆሜ ቶሎ ካልመጣ ነገሮች በጣም እየተበላሹ ነው። የጽናትና የኪራም በጣም ነው የሚያሳዝነው። ምን እንደሚፈጠር እናያለን።